አርሰናል ይቅደም ያቋጣሪ ይውደም። አሁኗ ደቂቃና ሰዓት ጀምሮ የአርሰናል ጸረ ቋጣሪያ ማህበር የሆነው አጸቋማ በይፋ ስራ መጀመሩን እያበሰርኳችሁ ዛሬ በሚደረገው የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ የኮሚኒቲ ሺልዱን ዋንጫ እንደ ስታርተር ነው የምንጀምረው። ገብቷችኋል? እንደ አፒታይዘር እንጠቀመዋለን። ለፕሪሚየር ሊጉ ነው ሆነ ለሻምፒዮንስ ሊጉ መንደርደሪያ ይሆነናል ማለት ነው። ስለዚህ አጸቋማ ሴንትራል ኮማንድ እያንዳንዱ የአርሰናል ደጋፊ ጨዋታው ላይ ትኩረት አድርጎ አርሰናልን እንዲደግፍ ያሳስባል። አርሰናል ይቅደም ያቋጣሪ ይውደም። ዛሬ ከማን ሲቲ ጋር ላለብን ኮሚኒቲ ሺልድ ጨዋታ ላይን አፕ እናወጣለን። እቺን ትሪ ማን ነው እንደ አፒታይዘር እንፈልጋታለን። ገባለ? ሽሮ አይደለችም ግን ትንሽ ስጋ አለበት። ጎመን በስጋ እንበላት እቺ ወይስ ቦዘና ሽሮ እንበላት። ገባለ? ታጠግባለች ምናምን ግን ለዋና ዋርም አፕ ነው። ገባ? ስለዚህ ያን ያህል ሲሪየስ መሆን አያስፈልግም። ለማሬስካ ግን በጣም ሲሪየስ ጨዋታ ነው። ማሬስካ ትልቅ ጨዋታ ላይ ቀልድ አያውቅም። ግን እኛ ቀለል አድርገን ነው ትሬን የምናደርግበት ማለት ነው። ተመልከት ላይን አፓችን። በረኛ ላይ ኬፓ የሚባለውን ሰውዬ ላየው አልፈልግም ካሁን በኋላ አመቱን ሙሉ ማለት ራያን ሪንስ ሪፒት ታጫውትልኛለህ። ራያን እዚህ ጋር ታስገባልኛለህ ማለት ተከላካዮቻችን ያው ሰሊባ ስለሌለ ጋብሪኤል እና ሞስኬራ እናስገባለን ማለት ቤስት ካሉን ኦፕሽኖች ሞስኬራ እንተማመንበታለሁ እኔ ማለት። በዚህ በኩል ስትመጣ ካላፊዮሪ ቦል ነው የምናደርገው ዛሬ በኮሚኒቲ ሺልድማ የሚደብር ጨዋታ ነው። ቦል ነው የምናደርገው። ስለዚህ ካላፊዮሪ ጋር ሌፍት ባክ ትገባለች፣ ራይት ባክ ደግሞ ቤን ዋይት ይገባል ማለት ነው። አሁን ይሄ አታኪንግ ላይን አፕ ነው። 6 ቁጥር ላይ ስመጣ ብሩኖ ጊማራይስ አለ። ቦስ ታየዋለህ ነው የምልህ። ዛሬ ማታ ታየዋለህ። ከዛ በኋላ አጣማሪው እሱን ራይስ ነው መሆን ያለበት። ግን ራይስ እንዲያርፍ ስለሚፈለግ ለኮሚኒቲ ሺልድ ደግሞ ካስፈለገ ሰከንድ ሃፍ ይገባል። ወይ ስኬሊን ወይ ሜሪኖ ነው የሚሆነው። እኔ ደግሞ ሜሪኖ የተሻለ ልምድ ስላለው ሜሪኖ ይሁን ባይ ነኝ። ሜሪኖ 8 ቁጥር ላይ ደቅ እናደርገዋለን። 10 ቁጥር ላይ ምን አለ በለኝ ሾው አፕ ማሽን እንደሚያደርግ ማርቲን ኦዲጋርድ እዚህ ጋር ታስገባዋለህ ማለት። ፍሮንት ትሪያችን ጋር ስንመጣ ደግሞ ማን ነው ኤዜ ነው እዚህ ጋር ኖርማሊ እንዲሰለፍ የምፈልገው። ግን እሱም አሁን ገና ከቫኬሽን እየመጣ ነው። ሰከንድ ሃፍ ተቀይሮ መግባት ይችላል። ዞሊስን እዚህ ጋር ታስገባልኛለህ ማለት። መሀል ላይ ደግሞ ቪክተር ዮከሬዝን ታስገባልኛለህ። ሰከንድ ሃፍ ሃቨርትስን ታስገባዋለህ። በዚህ በኩል ደግሞ ስትመጣ ዳውመን ቢገባ ደስ ይለኛል። ግን የሆነ ሬዲ አይደለም ለእንደዚህ አይነት ጨዋታ ብዬ ገምታለሁ። ሰከንድ ሃፍ ላይ ቀይረን እናስገባዋለን። እስከዛ ድረስ አሯሯጩ ኖኒ ማዱዌኬ እዚህ ጋር ይገባል። በዚህ ላይን አፕ ሰከንድ ሃፍ የሚቀየሩ ተጫዋቾች አሉ። ማን ሲቲን እናንቀባራታለን። እነሱም ባይዘ ስታርቲንግ 11 ይዘው መግባት አይችሉም። ከቫኬሽን የተመለሰ ብዙ ተጫዋች አለ። ሁሉም ጋማ ይለጠፋል። ማን ሲቲ እመነኝ፣ ጠብቀኝ፣ ፈላው ጠብቀኝ። ካሞን ዩ ጋናርስ! የጨዋታ ቀን ነው። ታላቁና ገና ነው ክለባችን ዛሬ 11 ሰዓት ሲል ከማንቸስተር ሲቲ ከችላል። ታዲያ አንተ ይሄን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 2-0 ላለው ያንተን ኮሜንት ላይ ጠብቃለሁ። በደንብ ኮፒ ሊንክ እና ሼር እያረካችሁ መልካም እድል ለታላቁና ገና ነው ክለብ አርሰናል። የዋንጫ ቀን ኤንዞ ማሬስካ በሲቲ ቤት የመጀመሪያውን ዋንጫ ሊያነሳ ጥቂት ሰዓታት ነው የቀሩት። ይሄንን ዋንጫ ማለት ነው እንደ ትልቅ ዋንጫ አይቼው ወይ ደግሞ ለኛ ቢግ ዲሉ ነው አይደለም አውቃለሁ። ግን ይሄን ዋንጫ ማሸነፍ እንዲሁም ይሄንን ጨዋታ አሸንፎ አመቱን በዋንጫ መጀመር ለኛ ያላቸውን ፖዚቲቭ ነገሮች ልንገራችሁ። የመጀመሪያው ሁልሽም ማሬስካንና ሲቲን የናቁሹላ ምን አይነት ቲም ቢልድ እያደረገ እንደሆነ ምን አይነት ኤምፓየር ቢልድ እያደረገ እንደሆነ ተረጅበታልሽ። ሲቲን እያናናቅ ሲቲን እያጣጣልክ ሊጉን ቻምፒየንስ ሊጉን አይበላም እያልክ ስትቀልል ስታሾፍ ለነበርክ ዛሬ ማሬስካ ምን አይነት ቲም ቢልድ እንደሚያደርግ በደንብ ታየዋለህ። ችግር የለውም ለሱ። ሁለተኛው ማሬስካ በዋንጫ ጀምሮ አመቱን ፖዚቲቭ ሊሆኑ ነገሮችን አለ አይደለም ጀምረን በፖዚቲቭ ወይ ይሄንን አመት ለሌሎቹም ሲቲን አንደርሬትድ አንደርዶግ ማድረግ እንደሌለብን በደንብ ያሳየናል ዛሬ። አይኖ ለኛ ቢግ ዲል አይደለም ለነሱ ነው ቢግ ዲል። ቢኮዝ 17 ጊዜ ያሸንፈውታል። 17 ያላቸው ዋንጫ ላይ 17 እየደመሩ እንደዚህ ይሄን ያህል ዋንጫ ለምናም ብለው እንደሚኮሩበት አውቃለሁ። ኮሚኒቲ ሺልድ ማሸነፍ ወይ ኤፍኤ ካፕ አሸንፋል ወይ ብዙ ጊዜ ሁለተኛ ወጣል። የእናንተ ደግሞ በምን እንደሆነ በደንብ የታወቀ ነው። ኤኒሃው ሲቲ ከአርሰናል ዛሬ 11 ሰዓት ላይ ያለ ማሬስካ ዛሬ ማለት ነው ምን አይነት ቲም ቢልድ እንደሚያደርግ ሲቲ ላይ ምን አይነት አሰልጣኝ እንደሆነ እንዲሁም ደግሞ በዋንጫ ድርድር እንደማያውቅ ማሬስካን ታዩታላችሁ ዛሬ። ከዛ ሲቲን የናቅሹላ በደንብ ይገባሻል ማለት ነው። ኤኒዌይ 11 ሰዓት ላይ ማለት ነው በከባዱ የምጠብቀው ጨዋታ ነው። ምክንያቱም ሁሉም አፉን ሲከፍትብን ነበር። ዛሬ ከዛሬ ጀምሮ ልካቸው እናሳያቸዋለን። ነገ ከማንቸስተር ሲቲ ጋር ለምናደርገው ጨዋታ ማለት ተጫዋቾቻችን እንዴት ትሬኒንግ ሲያደርጉ እንደነበር ተመልከቱት። ይኸውላችሁ ካላፊዮሪ ምን አይነት ጎል እንደሚያገባ እያየው ነው።
ማን ይሄ የወዳጅነት ጨዋታ አይደለም። ሲቲ ይወላችሁ እንደምትሸነፉ ስላወቃችሁ ይሄ ፍሬንድሊ ነው ምናምን ዲፕን አርገን ነው መንገቡ ገብቷላ። በጣም ዲፕሊ ነው የምንወስደው ጨዋታውን ገብቷል። ገብተን ቅጥቅጥ ነው የምናደርግ። ሃላንድ ምረሳል መስሎና አሁንም ማረሳልህም አንተ አርቴታን የተናገርከውን ነገር አረሳልም። ፕሪሚየር ሊጉን በልተነው ማረከው ገብቷላ። ፊት ላይ ዳንክ ሲደረግብ ማየት ፈልጋለሁ። በኮሚኒቲ ሺልድ አያገባኝም። ፊቱ ላይ ዳንክ አድርጉበት ገብቷችኋላ። ቡካዮ ሳካ ዳንክ አድርግበት። ጊዮኬሬሽ አፍንጫውን እንደዛ አፍንጫውን ይዛችሁ ድብድብ አድርጓችሁ ገብቷችኋል አይደል ማለት ነው። ይሄን ነገር ተግብሩት። የፊታችን እሁድ የምናደርገው ጨዋታ የወዳጅነት ጨዋታ አይደለም። ይህንን ዋንጫ ለማሸነፍ የተቻለንን ነገር በሙሉ እናደርጋለን ሲል ተናግሯል። ጀማው ይህንን ሐሳብ ያነሳው ኤንዞ ማሬስካ ነው። ታዲያ እሁድ ከሚደረገው ጨዋታ በፊት አንዳንድ ነጥቦችን አንስቷል። እሱም እስቲ ሐሳቡን ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ጀማው ኤንዞ ማሬስካ እንግዲህ የመጀመሪያ ወሳኝ ጨዋታውን በቼልሲ ቤት ያደርጋል። ታዲያ ከአርሰናል ጋር ነው እንደድል ሆኖ የገጠመው። ታዲያ ስለ አርሰናልም ሲያነሳ ላለፉት ዓመታት አርሰናል ራሱን በበቂ ሁኔታ አደራጅቷል። ጥሩ ስኳድና ጥሩ ቡድን ስብስብም አለው። ለዚህም ነው ያለፈውን የፕሪሚየር ሊግ ዋንጫ አሸናፊ ለመሆን የቻለው። ታዲያ እኛ ቡድናችንን ለዚህ ጨዋታ ዝግጁ ለማድረግ የተቻለንን ነገር በማድረግ ላይ እንደሚገኝ ሌላው ስለ አርቴታም ጠይቆት ነበር። አርቴታ አስደናቂ ቡድን ገንብቷል። ጥሩም ነገር እየሰራ እንደሆነ እያየን እንገኛለን። ግን እኛ ቡድናችን ላይ ያለውን ክፍተት በመድፈን የዘንድሮ ውድድር ላይ እንግዲህ ትልቅ ተፎካካሪ ሆኖ ለመቅረብ እንደተዘጋጁ ነው ኤንዞ ማሬስካ እየገለጸ የሚገኘው። ጀምአው ይመቻችሁ። ለማንኛውም ኮፒ ሼር ማድረጋችሁ እንዳረሱ። አርሰናል ከማንቸስተር ሲቲ የሚያደርጉትን የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ የመጀመሪያውን ጎል የሚያስቆጥረውን ትክክለኛ ተጫዋች ለገመቱና ኮሜንታቸው ብዙ ላይክ ለሚያገኙ 2 ሰዎች የ500 ብር ካርድ ልሰጥ ነው። እኔን ፎሎ አድርጎኝ ይህንን ቪዲዮ ላይክና ለ10 ሰው ሼር ማድረግ ግዴታ ነው። ዳይ ወደ ኮሜንት። ሲሪየስሊ ለትሪካፕ 90 ደቂቃ ትራገጥ ነው። what the fuck is this? አቦ ዘንበት ላይ የደረሰው ይዞ አይደል እንዴ? ሲጀመርኩኝ እኮ ላለመብላት እኮ ነበር የምንጮተው እኮ ተሸናፊ ነበር እኮ ይዞት እኮ ሜዲ ነበር እኮ ማለት እኔ ሲጀመር ቢገጡኝ እንኳን ዋንጫ መሰደረ አላደርገውም አላጣብብም። እዛ ከእናቴ ቡፌ ላይ ቁጭ ነው የማደርገው። ሲጀመር ከዛም ለይቼ አላየው ሻምፒዮንስ ሊግና ታመራላችሁ እንጂ ኧረ በጣም ይደብራል። ሰበርና አስደሳች ዜና አዳማ ከተማ ላይ ለምትገኙ የአርሰናልና የማንቸስተር ሲቲ ደጋፊዎች ተሰምቷል። የዛሬውን የኮሚኒቲ ሺልድ ዋንጫ ጨዋታን በስሪ ሳይድ ላውንጅ ኑና ተመልከቱ ተብላችኋል። ዛሬ ምሽት 11 ሰዓት ከ30 ላይ የሚደረገውን ጨዋታ መታችሁ ከ10 ሰዓት ጀምሮ ፈታ ዘና እያላችሁ መመልከት ትችላላችሁ ሲል መልእክቱን አስተላልፎላችኋል። የማንቸስተር ዩናይትድ ደጋፊዎች እዚህ ፕሮግራም ላይ ተጋብዛችኋል።